ሰላም ጤና ይስጥልን ተመልካቾቻችን ወራይ የካቲት 29 2017 ዓ.ም ዕለተ ቅዳሜ ላይ ተገኝተናል። ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የ3 ነጥብ የመወያያ ሰዓታችን ተጀምሯል። የተለያዩ ጉዳዮችን እያነሳን ቆይታ እናደርጋለን። ለዕለቱ 3 ጉዳዮችን መርጠናል። በቀዳሚነት የምናነሳው ጉዳይ የሆሚቾ የጥይት ፋብሪካን የተመለከተ ጉዳይ እናነሳለን። ከኢትዮጵያ ሉዓላዊነትን አስጠብቆ ከመቀጠል አንጻር አንድምታው ምንድነው? በዓለም አቀፍና በቀጠናዊ መድረኮችስ ሊሰጠን የሚችለው የዲፕሎማሲና የፖለቲካ ጠቀሜታስ እንደምን ያለ ነው የሚሉ ጉዳዮችን እንዳስሳለን። በተከታይነት ደግሞ የኢትዮጵያ የባህር በር ፍላጎት ፊት በተደጋጋሚ ስትቆም እየተመለከትናት እንገኛለን። ግብጽን ለምንድነው? ሚስጥሩ ምንድነው? ኢትዮጵያ እስከዚህ አንጻር መውሰድ ያለባት የፖለቲካና የዲፕሎማሲ ስራዎች እንደምን ያለ መሆን አለበት የሚሉ ጉዳዮችን ደግሞ እንዳስሳለን። በስተመጨረሻ የምናነሳው ጉዳያችን ነጠላ ትርክትን የመንቀል ጉዞና የጋራ ገዢ አሰባሳቢ ትርክትን የማጽናት ጉዟችን ምን መምሰል አለበት? ሚዲያዎችስ እዚህ ውስጥ ያላቸው ሚና ምንድነው? የሚሉ 3 ጉዳዮችን እያነሳን ቆይታ እናደርጋለን። ካፍታ በኋላ ተመልሰን እንገናኛለን። ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም በጣም ዘመናዊ ሮቦቲክስ የትራዲሽናሉ ሳይሆን በሰዓት በጣም ከፍተኛ የማምረት አቅም ያለው ፋብሪካ ገንብታለች። እኔ ወታደር ነኝ፣ ይገባኛል። በውትድርና አካባቢ የሚጎሉ ነገሮች በኦፕሬሽን ጊዜ እንዴት አስቸጋሪ እንደሆኑ እረዳለሁ እና አሁን ኢትዮጵያ ስጋት የለባት። ጭንቅላት ያላቸው ልጆች አሏት። ጀግና ወታደሮች አሏት። ከግብአት አንጻር የነበረባት ውስንነት ከሞላ ጎደል ፈታለች። ያኔ ጥይት ለመግዛትም ችግር ነው። ምክንያቱም ወዳው ወጥተ እንደ ከረሜላ አይደለም የምትገዛው፣ ፕሮሰስ አለው። የዛሬ ዓመት ይልሃል አንተ የምትፈልገው አሁን ነው እና በጣም አስቸጋሪ ሁኔታ ነው የነበረውና ቢያንስ በተተኳሽ ራሱን የማይችል አገር አይደለም የሚል ድምዳሜ ላይ ደረስንና አቅም እንገንባ ብለን አሁን የምታዩትና የታየ ያለውን ኢንዱስትሪ አፕግሬድ በማድረግ አዳዲስ አቅሞች በመጨመር ዘመኑ የደረሰበት ዲጂታል ደረጃ በማድረግ አሁን ቢያንስ ከባድ መሳሪያ፣ መካከለኛ መሳሪያና ለቀላል መሳሪያ የሚሆን ተተኳሽ አገር ውስጥ ለማምረት የሚያስችል አቅም ተገንብቶ እነሆ ስራ ጀምሯል። ተመልሰናል ተመልካቾቻችን። ቀደም ብለን ያነሳናቸውን ጉዳዮችን በዝርዝር የምንመለከትበት ሰዓት ላይ ደርሰናል። ቀደም ብለን ወደ እናንተ ጋብዘናቸው የተመለስ ነው። እንግዲህ በቀዳሚነት የምናነሳውን ጉዳይ የተመለከተ ጉዳይ ነው። ከዛ በማስቀደም እንግዲህ ዛሬ ባነሳናቸው ነጥቦች ላይ ሀሳብ አስተያየቶቻቸውን እየሰጡን አብረን ቆይታ የሚያደርጉት እዚህ ባልደረቦች ያሉ ደረሰ አማረና እስጢፋኖስ አበራ እንኳን ደህና መጣችሁ። እንኳን ደህና ቆየን። ደስ ብሎኛል በድጋሚ ስላገኘኋችሁ። እኛም እንደዛው። ወደ ተመልካቾቻችን እኔም በረከት ተካልኝ ውይይቱን እየመራው አብራችሁ ቆይታ አደርጋለሁ። በቀዳሚነት የምናነሳው ጉዳይ ቀደም ብለን ስናነሳው እንደነበረው የሆሚቾ የጥይት ፋብሪካን የተመለከተ ጉዳይ እናነሳለን። እንግዲህ ከሰሞኑ ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ የሆሚቾ የጥይት ፋብሪካን እንግዲህ ጎብኝተዋል፣ መርቀዋል፣ ወደ ስራ እንዲገባም ጭምር አድርገዋል። ከዚህ ጉዳይ ጋር በተያያዘ የተለያዩ ሀሳብና አስተያየቶች እየተሰነዘሩ ነው የሚገኙት። ጠቅላይ ሚኒስትር ዶክተር አብይ አህመድ ግን ይህንን በተመለከተ ጠንከር ያሉ ሀሳቦችን እና የተለያዩ ፍንጭ ሊሰጡ የሚችሉ ጉዳዮችን ጭምር ጠቆም አድርገዋል። ይህንን በተመለከተ ባነሷቸው ነጥቦች ውስጥ ከዚህ ውስጥ አንዱ ኢትዮጵያ በሁሉም መስክ ጠንካራና ራሷን የመቻል አቅሞቿን የማዳበር ስራዎቿ መስመር እየያዙ ስለመሆኑ የማንሰራራት ዘመኗም ጅማሮ ተስፋ ሰጪ የሆኑ ውጤቶች እየታዩበት ስለመሆኑ አንስተዋል። ከዚህ ውስጥ ካነሷቸው ነገሮች መካከል አንዱ የሆሚቾ ፋብሪካን እንደሆነ እናስታውሳለን። በቀዳሚነት እንደው
እንዴት ተመለከታችሁት የሚለውንና እንደው የሀገርን ህልም ከማሳካት አንፃርስ የሚኖረው ፋይዳ ምንድነው የሚለውን መነሻ ጥያቄ እናድርግ። እስጢፋኖስ ጥሩ ነገር ነው። ቤኪ እንግዲህ እንዳልከው ትልቅ የዚህ ሳምንት መነጋገር የነበረው ጉዳይ ነው። የጠቅላይ ሚኒስትሩ በምዕራብ ሸዋ ዞን ያደረጉት በኦሮሚያ ክልል ማለት ነው ሌሎች የልማት ስራዎችን ጎብኝተው ይህንን የሆሚቾ ኢንጂነሪንግ የተተኳሽ ፋብሪካንም ተመልክተዋል። እንግዲህ ሆሚቾ ኢንጂነሪንግ በመከላከያ ኢንዱስትሪ ስር ካሉ ትልቅ ግዙፍ ተቋማት መካከል አንዱ እንደሆነ እናውቃለን። እንዳልከው ቀደም ሲልም በጋበስከው ክሊፕ ላይ እንደተመለከትነው ኢትዮጵያ አሁን ስጋት የለባትም የሚል ነገር አንስተዋል ክቡር ጠቅላይ ሚኒስትሩና ትልቅ ነገር ነው። ብዙ ጥንትሮ ሙያን የሚሉት አንድ አባባል አለ። ሰላም ከፈለክ ለጦርነት ተዘጋጅ የሚባል ነገር ማለት ነውና ምን ማለት ነው? ለጦርነት የምትዘጋጅ ከሆነ ራስህን በብዙ ነገሮች የምትችል ከሆነ አቅም ይኖርሃል። አቅም ሲኖርህ ደግሞ የሚተናኮልህ ማንም በቀላሉ የማይደፍር ትሆናለህ ማለት ነው። ስለዚህ ኢትዮጵያ ይሄንን መርህ መነሻ አድርጋ ለጦርነት ሳይሆን ለሰላም እየተዘጋጀች ነው ብዬ አስባለሁ። የዛሬዋ ብቻ ሳይሆን የነገዋም ኢትዮጵያም እየተገነባች ነው የሚል እምነት አለኝና ትልቅ ስኬት ነው። ወደ ኋላ ደግሞ በስፋት እናነሳዋለን። ነገር ግን ኢትዮጵያ መሄድ ወደምትፈልግበት አቅጣጫ ለመሄድ የዚህ የሆሚቾ ኢንጂነሪንግ እንደ አንድ ስፕሪንግ ቦርድ መሆን የሚችል ይመስለኛል። ድረስ እዚህ ላይ ያለ ሀሳብ ነው። ያው እንግዲህ ቀደም ሲል እስጢፋኖስም እንዳነሳው በዋናነት እንግዲህ ሀገራዊ ለውጡን ተከትሎ በዋናነት የጸጥታና የደህንነት ተቋማት ሪፎርም የማድረግ እንቅስቃሴዎች መደረጋቸው ይታወቃልና እዚህ ጋር ብናነሳው በጣም ጥሩ ነው ብዬ ማስበው ሪፎርሙ ማዕከል የሚያደርጋቸው ጉዳዮች መካከል አንደኛውና መጀመሪያው የጸጥታና የደህንነት ተቋማቱን ሪፎርም ሲደረጉ ጠንካራ የሆኑ ተቋማትን የመፍጠር ጉዳይ ተያይዞ ይነሳል። በሰፊው የተሰራበት ነው። አሁን ላይ እንደሚታወቀው የብሔራዊ ደህንነት፣ አርቲፊሻል ኢንተለጀንስ፣ መከላከያ ሚኒስቴር እና ሌሎችንም ብናነሳቸው ጠንካራ ተቋም የመፍጠር ጉዞ አንዱ የሪፎርሙ አካል ተደርጎ ሲሰራበት የነበረ እንደሆነ ይታወቃልና ከዚሁ ጋር ተያይዞ ሌላኛው የተማረና ዘመናዊ ትጥቆችን የታጠቀ ሰራዊት የመገንባት ጉዞ ነው። ይሄም አንዱ የሪፎርሙ አንድ አካል ተደርጎ ነው የተሰራውና እንግዲህ ሆሚቾ የጥይት ማምረቻ ፋብሪካንም ከዚሁ ጋር ነው የዚህ አንድ አካል አድርገን የምንመለከተው። እንደሚታወቀው ኢትዮጵያ ውስጥ በጣም ከፍተኛ የሆነ ፍላጎት እና ጥረቶች ነበሩ የተተኳሾችን በሀገር ውስጥ የማምረት በሀገር ውስጥ የመተካት እንደዚሁም የጦር መሳሪያዎችንም እንደዚሁ የማምረት ጉዞ ትልቅ ፍላጎት ጥረቶች የተደረጉበት ነውና ብዙዎቻችን እንደምናስታውሰው ከጀመርንበት ጊዜ አንፃር ስናየው ጉዟችን በጣም እየዘገየ ነው ማለት እንችላለን። ምክንያቱም አጼ ቴዎድሮስ ሴቫስቶፖልን የምናውቀው ነው መድፍ አሰርተው እንደነበር ይታወቃል። በእርግጥ በአውሮፓውያን ሚስዮን የተሰራ ቢሆንም ግን ደግሞ ኢትዮጵያውያን የብረት ቀጥቃጭ እንግዲህ ይቅርታ ትክክል ካልሆነ ቃሉን የተጠቀምኩት በጊዜው እንደዛ ስለሚገለጽ ነው ተሳትፈዋል። በረዳትነት ተሳትፈው ያንን መድፍ በሀገር ውስጥ የማምረት የመጀመሪያ ጅማሩ ብለን ልንወስደው የምንችለው ጉዳይ ነውና ከዚህ ጋር ተያይዞ እንግዲህ እንደሚታወቀው ያው መድፉ 1867 ላይ ከተመረቀ በኋላ ያው አንዴ ብቻ ተኩሶ ነው ያው ከጥቅም ውጪ የሆነው ማለት ነው። ግን እሱን እንደ ጅማሩ ብናየው ከዛ ጊዜ ጀምሮ የመጣንበት መንገድ ስንመለከተው በብዙ መልኩ በአጼ ሚኒሊክም በተመሳሳይ በኃይለ ሥላሴም በደርግ በኢህአዴግም እንደዚህ አይነት ፍላጎትና መሻሾች በከፍተኛ ደረጃ የነበሩበት ነው። አሁን ላይ ሆሚቾን ለየት የሚያደርገው ምንድነው የሚለውን ርዕሰ ጉዳይ ማንሳት በጣም ጠቃሚ ነው ብዬ አስባለሁ። ምንድነው ሆሚቾ በዋናነት የቴክኖሎጂን ሪፎርም ወይንም ትራንስፎርም ያደረግንበት ነው ማለት እንችላለን። ምክንያቱም የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በምርቃቱ ወቅት ያነሱት በጣም ወሳኝ ነገር አለ። ምንድነው ያሉት? በዚህ ፋብሪካ ውስጥ የሮቦቲክ ቴክኖሎጂን ለመጠቀም ተሞክሯል ብለዋል እና የዓለምን ትሬንድና መንገድ ካየነው በቀጣዮቹ 2 እና 10 ዓመታት ውስጥ የመከላከያ ኢንዱስትሪ ኮምፕሌክስ የሚባለው ውስጥ የኤአይን ቴክኖሎጂ ጨምሮ ሌሎችንም ቴክኖሎጂዎች በግብዓትነት የመጠቀም እቅድና ፍላጎት ነው ያለውና አሁን እኛ በሀገራችን በሚመረተው የመከላከያ
ወይንም የጦር መሳሪያ ጥይት ማምረቻ ፋብሪካዎች ውስጥ ቴክኖሎጂን መጠቀማችን መጪውን ዓለም እያገናዘብን እየተጓዘን ነው ማለት እንችላለን እና ከዚሁ ጋር ተያይዞ እንግዲህ በጣም ብዙ የሚነሱ ጉዳዮች አሉ። በሀገር ውስጥ እንደዚህ አይነት ምርቶችን ማምረት ከጥገኝነት መላቀቅ ነው በአንድ በኩል፣ በሌላ በኩል ደግሞ ለሉዓላዊነት መሰረትና መደላድል እየፈጠር ከምትሄድበት ነውና በብዙ መልኩ አስተዋጽኦን በዚህ ደረጃ ልንመለከተው እንችላለን። ወደ ሌላኛው ሀሳቦች ደግሞ ዘለቅ እያልን እየገባን ውይይታችን እያዳበር ነው ደግሞ እንሂድ። በተለይ ደግሞ በዘላቂነት ሉዓላዊነትን አስጠብቆና አስከብሮ ለመሄድ በሚደረገው ትንቅንቅ ውስጥ በዚህ ተለዋዋጭ የሆነ የፖለቲካ ዳይናሚዝሙ በጣም ከፍተኛ የሆነና ከጊዜ ወደ ጊዜ ደግሞ ተለዋዋጭነቱን በጣም ፈጣን በሆነ መልኩ እየተቀያየረ ነው የሚገኘው የዓለም የጂኦፖለቲክስ ሁኔታና አሰላለፉን በዛ ውስጥ ማየት እንችላለን። ምናልባት እዚህ ውስጥ ሉዓላዊነትን አስከብሮ ለመቀጠል መሰል ተቋማት ምን አይነት ፋይዳና አበርክቶ ነው ሊኖራቸው የሚችለው? በረከት የምንኖረው በጣም ፈታኝ በሆነ ዓለም ውስጥ ነው። በጣም ፈተናዎቹ ከዚህም ከዛም የሚመጡ ናቸው እና ሀገራት ራሳቸውን መቻል ግዴታ የሆነበት ዓለም ላይ ነው ያለ ነው። ኢትዮጵያ ደግሞ ከሌላው የዓለም ክፍል በተለየ መልኩ በሁለት ምክንያቶች ራሷን መቻል ግዴታዋ ነው። አንደኛዋ የባህር በር የሌላት ሀገር መሆኗ ነው። ሁለተኛው ደግሞ በብዙ መልኩ የኢትዮጵያ የተፈጥሮ ሀብቶቿን ተጠቅማ ለማደግ የምታደርገውን ጥረት እንቅፋት ለመደቀን የሚፈልጉ ብዙ ኃይሎች አሉ። ስለዚህ በምግብም በየትኛውም መንገድ ራሳችንን መቻል ይኖርብናል። ከተተኳሽ ከመሳሪያ አንጻር ኢትዮጵያ በጠላት ወረረችባቸው አጋጣሚዎች በሙሉ መሳሪያ ማዕቀቦች ይጣሉብን ነበር። በሁለተኛው የጣሊያን ጦርነት ወቅት እንደምናስታውሰው ጣሊያን ሲመጣ ጣሊያንም ኢትዮጵያም ላይ ባይዲፎልት ኢትዮጵያ ላይ ብቻ የመሳሪያ ማዕቀብ ተጥሎ ነበር። በኢትዮ ኤርትራ ጦርነትም ጊዜ እንደምናስታውሰው የመሳሪያ ማዕቀብ ተጥሎብን ነበር። በሰሜኑ ጦርነትም ጊዜ ተመሳሳይ እንቅስቃሴዎች ይደረጉ ነበር። ስለዚህ ኢትዮ ሶማሊያንም በዚህ ውስጥ ማንሳት እንችላለን። እነዚህ ሁሉ አጋጣሚዎች ላይ አንደኛው ኢትዮጵያ ማዳከሚያ ተደርጎ የሚወሰደው የመሳሪያ ማዕቀቦችን በመጣል ነው። ስለዚህ ምንድነው በተተኳሽም በመሳሪያም በምግብም በምንም ራስን መቻላችን ትልቅ ነገር ነው። ከሆሚቾ ጋር በተገናኘ ይሄንን የሚያሳይ ይመስለኛል። ትላንት ከውጭ ትገዛ የነበረችው በማዕቀብ ለማዳከም ጥረት ሲደረግባት የነበረችው ኢትዮጵያ ዛሬ ራሷን መቻል ብቻ ሳይሆን ለሌላውም ዓለም መሳሪያ ማቅረብ የምትችልበት ደረጃ ላይ ተደርሷል። እንደተጠቀሰውም በ3 ወራት ውስጥ ወደ 30 ሚሊዮን ዶላር እንደዚሁም ደግሞ ከብዙ ሀገራት ጋር ስምምነት ጭምር መደረጉን ጠቅላይ ሚኒስትሩ ገልጸዋል። ስለዚህ በሆሚቾ የኢንጂነሪንግ ውስጥ የተገኘው ስኬት 4-5 ነገሮችን ይጠቁማል ብዬ አስባለሁ። አንደኛው ቅድም እንደጠቀስ ነው የዛሬዋን ብቻ ኢትዮጵያ አይደለም እየተገነባች ያለችው ለነገ ለትውልድ የምትሻገረው ኢትዮጵያ እየተገነባች ነው። ሁለተኛው ነገር ደግሞ ጀግናዊ መከላከያ ሰራዊታችን በአስተማማኝ ቁመና ላይ ወደ መገኘት ወይም ደግሞ አስተማማኝ ቦታ ላይ ወደ መገኘት ደረጃ ላይ እየደረሰ መምጣቱን ያሳያል። ሌላው ደግሞ ኢትዮጵያ በሁሉም መስክ አስተማማኝ እጅ ላይ ነች ሊባል በሚችልበት ደረጃ ላይ መድረሷን ያሳያል። ይሄ የሆሚቾ ኢንጂነሪንግ ላይ የታየው ስኬት በተለይ ከመከላከያ አንጻር ለኛ ለኢትዮጵያውያን ተቋሙ የምንኮራበት ጠላት ደግሞ ኢትዮጵያን ለመንካት ለማሰብ ወይም ደግሞ ለመድፈር ሲያስብ እንደ ስጋት ምንጭ የሚታይበት ሁኔታ ላይ መድረሱን የሚያሳይ ይመስለኛል። ይሄ ሰራዊት ወይም ደግሞ መከላከያ ሰራዊት ሆሚቾ ኢንጂነሪንግ ጨምረ ሌሎቹም የሪፎርም ውጤቶች ናቸው። ከለውጡ በፊት መከላከያ ምን አይነት ቁመና ላይ ነበረ? ትጥቆቹን ያመርት ነበር ወይ? አልባሳቱን ያመርት ነበር ወይ? ምግቡን ያመርት ነበር ወይ? አልባሳቱን ጭምር ከራሱ ሰራዊቱ እንዲገዛ የሚደረግበት ሁኔታ ነበረ። ከዛም በዘለለ ደግሞ ራሱ የሚመራበት ፍልስፍና የአንድ ስርዓት ጠባቂ ወይም ደግሞ የአንድ ስርዓት እና የአንድ አይዲዮሎጂ መጨረሻ ምሽግ እንጂ የኢትዮጵያ እና የኢትዮጵያ ብሔር ብሔረሰቦች ምሽግ ተደርጎ አይታሰበው ነበረ። ከለውጡ በኋላ ግን እነዚህ ነገሮች በትክክል እንዲነሱ ተደርገዋል። መከላከያ ትክክለኛ ቁመናውን እንዲይዝ ተደርጓል። በሪፎርሙም የመጣው በመጀመሪያ የመጣው የአስተሳሰብ ለውጥ ነው። የአስተሳሰብ ለውጥ ደግሞ የሚጀምረው ተቋሙ ወይም ደግሞ መከላከያ ሰራዊት የአንድ አይዲዮሎጂ ወይም ደግሞ የአንድ ስርዓት ጠባቂ ሳይሆን የኢትዮጵያ የመጨረሻ ምሽግ ነው የሚለው ነገር
በደንብ መሰረት እንዲይዝ ተደርጓል። ሁለተኛ ነገር ደግሞ ተቋርጦ የነበረው ታሪክም ሪኮኔክት ማድረግ ተችሏል። እንደምናውቀው ከዚህ በፊት የሀገር መከላከያ ሰራዊት ከ1983 እንደዚህ በኋላ ጀመረ የሚል ታሪኮች ይነገሩ ነበረ። ካለፈው 2-3 ዓመት በፊት ደግሞ እንደምታስታውሰው መከላከያ ሰራዊት ከ1900 ጀምሮ አሁን 117ኛ ነው የሚሆነው እንደዛ አይነት እንደሱ እንዲሆን ተደርጓል። ሌላው ደግሞ መከላከያ የአድዋ ታሪክ ወራሽ መሆኑ ላይም ማስረገጥ የተቻለበት ነገር አለ። ከዛ በተጨማሪ መከላከያ ራሱን በብዙ መልኩ ቀይሯል። ያደረጃጀት ለውጥ አምጥቷል። በፊትም ማናቃቸውን እንደ ባህር ኃይል አይነት ዲቪዥኖችን ከፍቷል። የሳይበር አርሚን በራሱ ማደራጀት ችሏል። ከዛ በተጨማሪ ተቋሙ ራሱን ማጠናከር በውስጥ በሚፈጥራቸው ስራዎች ራሱን ማጠናከር የቻለበት ሁኔታዎችን እንመለከታለን። ለምሳሌ አየር ኃይልን ከምን ወደ ምን እንደመጣ በተለያዩ ዘጋቢ ፊልሞች ላይ ተመልክተናል። የምድር ኃይሉን ብናይ ከሪፐብሊካን ጋርድ አንጻር ከሌሎቹ ጋር ብናይ ብዙ ለውጦች መጥተዋል። ከዛ በተጨማሪም ሪሰርችም ላይ ተቋሙ ብዙ ሰርቶ ከሳምንታት በፊት ነው የፀሐይ 2ን ማስመረቂያ የቻለበት ሁኔታዎች አሉና ይሄ ሆሚቾ ኢንጂነሪንግ ላይ የታየው ስኬት መከላከያ ራሱን ሪፎርም እያደረገ ያለበት ሂደትን የሚያሳይ ይመስለኛል። ምናልባት የሌሎች ሀገራት ተሞክሮ ምን ይመስላል የሚለውም ደግሞ መጨመር ይችላል። በትክክል በደንብ በስፋት አንስተዋል ስቲቭ። እንግዲህ እንዳልከው ነው። በተለይ ደግሞ ይሄ የመከላከያው ዘርፍ በተለይ በዓለማችን ውስጥ እንግዲህ ዓለማችን በስልጣኔ ውስጥ ባለፈችባቸው ጎዳናዎች ውስጥ ሀገራት ራሳቸውን አስከብረው ለመቀጠል እንግዲህ እንደ ቀድሞ የገበሬ ሰራዊት ሳይሆን የራሳቸው የሰለጠነ ደሞዝ የሚሰፈርለት ቀለብ የሚሰፈርለት ከዛ ባለፈ ደግሞ ራሱን በተለያዩ ስልጣናዎች እያበቃና እያላቀ የአዳዲስ የፈጠራ ምንጮች ወይም መገኛም ጭምር ነው። በተለያዩ ዓለም ሀገራት ውስጥ አዳዲስ ፈጠራዎች ጭምር የሚመነጩት ከእንደዚህ አይነት ተቋማት ውስጥ ከሚሰሩ ጥናትና ምርምር ስራዎች ውስጥ እንደሆነም ይታወቃል። ብቻ አይደለም ከፍተኛ የገቢ ምንጭ የሚገኝባቸውም ናቸው። ቀደም ብለን ያነሳ ነውና የውይይታችን ዋነኛ ሜዳ አድርገን የተወያየንበት ያለ ነው። የሆሚቾ የጥይት ማምረቻ ፋብሪካን ስናነሳ ዓለም ላይ እንግዲህ ግዙፍ ኢንዱስትሪ ነው። የመከላከያ የጦር መሳሪያዎችን የሚመረትበትና ግብይቱ በራሱ በተለያዩ አገራት ጭምር የተያዘ ነው። በተለይ 5 ሀገራት በስፋት እዚህ ውስጥ ይሳተፋሉ። ምናልባት እንደው የተወሰነ ቁጥር ላንሳና ደሪ አንተ ጋር መጣለሁ። የስቶክሆልም ዓለም አቀፍ የሰላም ምርምር ኢንስቲትዩት በ2023 አውጥቶት የነበረው ሪፖርትን ስንመለከት በ2023 ብቻ ከዚህ ዘርፍ ብቻ ማለት ነው 632 ቢሊዮን የአሜሪካን ዶላር የተንቀሳቀሰበትና ሀገራትም በዚህ ግብይት ውስጥ የተሳተፉበት የተወሰኑት ሻጭ ሆነው የሚቀርቡበትና አብላጫው ሀገር ደግሞ በዚህ ውስጥ ሸማች ሆኖ የሚወጣበት ነው። እንግዲህ ቀደም ብለን በመግቢያችን ላይ ተከታትለን እንደተመለስ ነው የኢትዮጵያ የጦር ኃይሎች ጠቅላይ ሹም የሆኑት ፊልድ ማርሻል ብርሃኑ ጁላም ሲያነሱት እንደነበረው እንዲህ አይነት ነገሮችን ለመግዛት ስትወጣ ቀለል እንዳሉ እንደተለያዩ ሸቀጦች ወይም ምርቶች በቀላሉ የምታገኘው ሳይሆን ሰፊ ድርድርና ውይይቶች የሚጠይቁ ሀገራትም ከሚሰጡና ከሚሸጡልህ ነገር ጀርባ ፍላጎታቸውን አብረው የሚያስቀምጡበትና አንተ በፈለከው ሰዓትም የምታገኝበት እድል እንደሌለም ጭምር ሲነሳ እንደነበር አስተውለናልና ኢትዮጵያ እንዲህ አይነት ነገሮችን ማድረጓ በተለይ ደግሞ ከመግዛት እና ከመሸጥ ባለፈ በዚህ ኢንዱስትሪ ውስጥ ያላትን ሚና በተለይ አፍሪካ ሰፊ ገበያ እንደሆነ ይታወቃልና በዛ ውስጥ ምን አይነት ሚና ልትጫወትበት ትችላለች? መልካም ቀደም ሲል ከሉዓላዊነት ጋር ተገናኝቶ የተነሳውን ትንሽ እሱ ላይ ሀሳብ ልስጥና ወደዚህኛው ርዕሰ ጉዳይ እመጣለሁ። እንደምታውቀው በረከት አሁን ዓለም በተለይ ይሄ ሉዓላዊነት የሚባለው ጽንሰ ሀሳብ በብዙ መልኩ ፈተና ውስጥ የወደቀበት ጊዜ መሆኑ ይታወቃል። የሀገራት የኢኮኖሚ ሉዓላዊነታቸውን እንዳያረጋግጡ ይሄ ግሎባላይዜሽን ወይንም ሉዓላዊነት የሚባለው ጽንሰ ሀሳብ ከፍተኛ ጉዳት አድርሶባቸዋል። ያ ማለት ምን ማለት ነው? የተፈጥሮ ሀብታቸው ሪሶርሷቸው እየተሟጠጠ በመምጣቱ ሀገራት በኢኮኖሚ ራሳቸውን የመቻል ጉዳይ እና ሉዓላዊነታቸው የማስከበር ጉዳይ ጥያቄ ምልክት ውስጥ እየገባ መጥቷል። ከዚሁ ጋር ተያይዞ የምናነሳው የመከላከያ ሉዓላዊነት ተብሎ የሚጠቀሰው ነው። ይህን ስናነሳ እንግዲህ ከፍተኛ የሆነ የጦር እሽቅድድም ያለበት ዓለም ላይ ያለ ነው። ቀደም ሲል እስጢፋኖስ የገለጸው አለ ዓለም አደገኛ ዞን ወይንም ቦታ ውስጥና ይዞታ ውስጥ ትገኛለች ብሎ የገለጸበት መንገድ አለ። እሱ ትልቁ ነገር የሚያሳየን አንደኛው የኢኮኖሚ ሉዓላዊነትና የመከላከያ ሉዓላዊነት
ጥያቄ ምልክት ውስጥ እየገቡ በመምጣታቸው ነው ማለት ነው። ይህንን ስንል እንግዲህ በዋናነት ከኢኮኖሚው ጋር በተገናኘ ራሱ እኮ የቀጥታ ኢንቨስትመንትን የመሳብ ጉዳይ ላይ ሀገራት በጥንቃቄ በማመሳጠር በብዙ ምርመራዎች እንዲያልፉ ነው እያደረጉ ያሉትና ኢኮኖሚ ጉዳያችን ስላልሆነ ወደ መከላከያው ስንመጣ ጥቂት በዓለም ላይ ጥቂት ከሆኑት ሀገራት ውጪ ጥቂት በጣትም ቁጥራቸው ሀገራት ውጪ ራሳቸውን ችለው ብቻቸውን መከላከል የሚችሉበት ደረጃ ላይ አይደለም አሁን ያለው። ስለዚህ ሀገራት ወደ ምን እየሄዱ ነው? 3 ጉዳዮች ላይ እንደ ስልት እና ስትራቴጂ ነድፈው እየተንቀሳቀሱ ይገኛሉ። አንደኛው ሉዓላዊነታቸውን መጠበቅ ነው። ሌላኛው ነገር ደግሞ በቀጠናዊ ሊሆን ይችላል፣ ክልላዊ ሊሆን ይችላል፣ በዓለም አቀፍ ደረጃ የጥምረቶችን መፍጠር ነው። ሌላኛውና ወሳኙ ነገር ግን የመከላከያ ጦር መሳሪያዎችን በሀገር ውስጥ የማምረት የመከላከያ ኢንዱስትሪውን ማጠናከር፣ እነዚህ 3 ጉዳዮች ዋና ናቸው ማለት እንችላለን። በነገራችን ላይ እነዚህ እርስ በርሳቸው የሚያያዙ ናቸው። ሉዓላዊነትን ትጠብቃለህ፣ ጥምረት ትፈጥራለህ፣ በሀገር ውስጥ ደግሞ የኢንዱስትሪ የመከላከያ ኢንዱስትሪን ታጠናክራለህ። የመከላከያ ኢንዱስትሪን የማታጠናክር ከሆነ ጥምረት ፈጥር ያለው ብለህ መሳሪያ ከውጭ የምታመጣ ከሆነ አሁን ትራምፕ ትችት እየገጠመባቸው ያለው ሁኔታ አለ። የዩክሬኑን ኬዝ ማንሳት እንችላለን። ጥምረት ስለፈጠርክ ብቻ በምትፈልግበት ሰዓት የምትፈልገውን ነገር ታገኛለህ ማለት አይደለም። የዓለም ትሬንድ ያንን አያሳይም። ስለዚህ ጥምረት ትፈጥራለህ፣ ጎን ለጎን የኢንዱስትሪውን ታጠናክራለህ፣ እንደገና ደግሞ ሉዓላዊነትን እየጠበቅ ወደፊት ትራመዳለህና ትልቁ ነው ብዬ ማስበው እንግዲህ የጦር መሳሪያ ኢንዱስትሪ ትልቅ የሆነ ወጪ ነው የሚቀንሰው። ይህንን ምልህ ለምንድነው ቅድም በረከት ጠቀስ ያደረከው ተቋም ያወጣው ዘገባ ላይ አንዳንድ ቁጥሮችን ስመለከት እንግዲህ በርካታ ሀገራት በግጭት ዞን ውስጥ እንደሚገኙ ይታወቃል። በዓለም ላይ ወደ 56 የሚደርሱ ሀገራት በእንደዚህ አይነት ግጭት ዞን ውስጥ ናቸው ተብሎ ነው የሚታሰበው እና ይሄ እንግዲህ አሜሪካ፣ አውሮፓ፣ ኤዥያ፣ አፍሪካን ይጨምራል ማለት ነው። በአፍሪካ ወደ 39.4 ቢሊዮን የአሜሪካ ዶላር ለወታደራዊ ወጪ ወጥቷል ማለት ነው። እንግዲህ ይህንን ከ22 ጀምሮ በተከታታይ ያለው አማካኝ ወጪያቸው ነው ማለት ነው። በአሜሪካ የምታውቁት ነው ወደ 961 ቢሊዮን ዶላር፣ በኤሲያ 571፣ በአውሮፓ ደግሞ 480 ቢሊዮን የአሜሪካ ዶላር ወጪ። ምን ያህል ከፍተኛ ወጪ ለወታደራዊ ድጋፍን በሚልና እንደዚሁም ወታደራዊ ወጪዎች ዓለም እያወጣ መሆኑን እንገነዘባለን እና እንደ ሀገር ይሄንን ትልቅ ሀሴት ነው፣ ትልቅ የሆነ ኢንዱስትሪ ነው። ቀድመን ጀምረ ነው ቢሆንም ቅሉ ግን አጠናክረን አልመጣንም። አሁን እየተጠናከረ ነው። እንደዚህ አይነት ኢንዱስትሪዎች በጣም መጠናከር እንዳለባቸው ትልቅ አብነት የሚሆን ነው ሆሚቾ ሊባል ይችላል። አመሰግናለሁኝ ድረስ እንደው ሌሎች ጉዳዮች ደግሞ ከዚሁ ጋር አብሮ ይነሳል። በተለይ ይህንን ጠቅላይ ሚኒስትር ዶክተር አብይ አህመድ መርቀው የከፈቱትን የሆሚቾ የጥይት ፋብሪካን ተንተርሶ አንዳንድ ሀሳቦች በአሉታ ሲነሱ እያደመጥን እንገኛለን። በተለይ ደግሞ መንግስትን የጦርነት ፈላጊ አድርጎ የማቅረብ ለዛ የሚመች አይነት ተግባራት ላይ ብቻ ትኩረት አድርጎ እየሰራ እንደሆነ አድርጎ ለመሳል የሚደረጉ ሙከራና ጥረቶችን እየተመለከትን እያደመጥን ነው የምንገኘውና ከዚህ አንፃር የተወሰነ ሀሳብ ብንሰጥበት፣ ምክንያቱም እንደ ሀገር ችግሮቻችንን በጠመንጃ አይደለም የምንፈታቸው፣ ዘላቂ መቋጫቸው ንግግር ነው በሚል የሀገራዊ የምክክር ኮሚሽን ተቋቁሞ ወደ 10 ክልሎችና 2 ከተማ አስተዳደሮች የአጀንዳ ክልላዊ አጀንዳ ማሰባሰብ በጨረሰበት ሰዓት ላይ ነው የምንገኘው። በአማራና ትግራይ ክልል ደግሞ የአጀንዳ ማሰባሰብ ስራውን ለመስራት እየተንደረደረ ባለበት በዚህ ሰዓት ላይ ነው እንግዲህ ይህንን አዲስ ዜና እንደ ሀገር የሰማ ነውና ይህንን ጉዳይ ከዚህ ጋር አስተሳስሮ የመመልከት ነገር እንዴት ተመለከተዋል? ቅድም ስናነሳ ነበር ለሰላም ስትል ለጦርነት ተዘጋጅ የሚለውን አባባል ማለት ነው። ሌላም ደግሞ የሴንዞ የአርት ኦፍ ዋር ላይ የሚያስቀምጣቸው ነጥቦች አሉ፣ ብዙ ወታደራዊ ባለሙያዎች የሚጠቀሙበት ማለት ነው። በጦርነት ወቅት ለሰላም ተዘጋጅ፣ በሰላም ወቅት ደግሞ ለጦርነት ተዘጋጅ የሚባል ነገር ማለት ነው። ስለዚህ ሁሉ ጊዜ ለሰላምም ለጦርነትም እኩል ዋጋ ስጥ የሚል ነገር ማለት ነው።
ስለዚህ ኢትዮጵያ ከዛ አንጻር ነው ይህንን እያደረገች ያለችው ብዬ ማስበው። እንዳልከው በሀገር ውስጥም በውጭም የተለያዩ ፈተናዎች አጋጥመውናል። በዛ ፈተናዎች ውስጥ ሆኖ ነው መከላከያ እነዚህን አስደናቂ ሊባሉ የሚችሉ ስራዎችን እየሰራ ያለው። ስለዚህ በየትኛውም መልኩ አሁን ባለው ሁኔታ ላይ መንግስትንም መከላከያንም ከሰላም አንጻር ሊታማ የሚችል አይመስለኝም። ምክንያቱም ያለፉ የታሪክ ቂምና ቁርሾችን በውይይት በንግግር እንፍታቸው በሚል እንደጠቀስከው የብሔራዊ ምክክር ኮሚሽን ተቋቁሟል። ሌሎች ፕላትፎርሞችም ሲዘጋጁ እናያለን። በተደጋጋሚ ጥሪዎችን መንግስት ሲያቀርብ እንመለከታለን። ታጥቀው ለሚንቀሳቀሱም ምናምን ወገኖች ማለት ነው። አንዳንዶቹም ያንን ጥሪ ተቀብለው በተለያየ መልኩ ወደ ህብረተሰቡ እየተቀላቀሉ እንደሆነ እናስባለን። ስለዚህ ዝም ብሎ ነገርን በሁሉን ነገር ኔጌቲቭሊ በማየት ሁሉን ነገር የማጠልሸት ፍላጎት ካልሆነ በስተቀረ ይሄ አሁን ኢትዮጵያ የደረሰችበትን ስኬት ማወደስ እና እሱን ከፍ ማድረግ ከማንኛውም ኢትዮጵያ የሚጠበቅ ይመስለኛል። መከላከያ ዓለም ላይ ፍልስፍናው ተቀይሯል፣ ወይም ደግሞ ውትድርና የሚባለው ነገር ማለት ነው። ቀደም ባለው ጊዜ ውትድርና ወይም ደግሞ መከላከያን የሰላም ኃይል ብቻ አድርጎ የማየት አዝማሚያዎች ነበሩ። አሁን ግን በብዙ አገሮች እንደምናየው መከላከያ የሰላም ኃይል ብቻ ሳይሆን የልማትም ኃይል የሆነበት ደረጃ ላይ ተደርሷል። በሌሎች ሀገሮች በእኛም ሀገር እንደምናየው መከላከያው በተለያዩ ኢንዱስትሪዎች ውስጥ ይሳተፋል። በመንገድ ግንባታ ላይ የህዳሴውን ግድብ ካለ መከላከያ ሰራዊት አስተዋጽኦ እውን መሆን የሚችልበት ነገር አልነበረም። በስራም መንገድ ሲሰራ የነበረበት ሁኔታ ስለነበረ ከዛ በተጨማሪ ደግሞ አሁን ወደ ኢንዱስትሪው ዘርፍ ደግሞ ስንመጣ እንደምናውቀው በሀገር በቀል ኢኮኖሚውም በዚህ በኢኮኖሚክ ሪፎርም ውስጥም ኢንዱስትሪው 5 ተብለው ከተመረጡ የኢኮኖሚ አዕማዶች መካከል አንዱ ተደርጎ ይወሰዳልና በዚህ ውስጥ የመከላከያ በኩል የሚደረገው የኢኮኖሚ እንቅስቃሴ ለሀገር ኢኮኖሚ ያለው አስተዋጽኦ ትልቅ ነው። እንደተጠቀሰው $30 ሚሊዮን ገቢ አስገኝቷል በ3 ወር ውስጥ። ከዚህ በኋላ ደግሞ ብዙ ኮንትራክቶች እንደተፈረሙም ሲጠቀስ ነበር። ሌሎች ሀገሮች እያደረጉ ያሉትም ይሄንን ነው። አሜሪካንን ብናይ ግዙፍ ነው። የሩሲያን የሚሊተሪ ኢንዱስትሪ ብንመለከት ግዙፍ ነው። የቻይና በተመሳሳይ ግዙፍ ነው። እነሱ ትልልቅ ስለሆኑ እንተውና የህንድን ብናይ ኢመርጂ ያደረገ የመጣ ትልቅ የኢኮኖሚ ዘርፍ ነው። በህንድ ኢኮኖሚ ውስጥም ትልቅ ቦታ ያለው ተርኪ በተለይ ከዚህ ከድሮን ከምናምን ከማምረት ጋር በተገናኘ በዓለም ላይ በተለይ በዚህ በሶስተኛ ዓለም በምንለው ብቻ ሳይሆን በአፍሪካ እና በሌሎች በሩሲያ ጭምር ትልቅ አስተዋጽኦ እያደረገ ያለ ነው። ኢራን ተመሳሳይ ነው። የነዚህን ሁሉ እንተዋቸውና የግብጽን እንመልከት። ብዙ ጊዜ ከኛ ጋር በታሪክም ብዙ ፍክክሮች አሉ ተብሎ ስለሚታሰብ ግብጽ በራሷ የወታደራዊ ትጥቆችን ማምረት የጀመረችው ከ30 ዓመት በፊት ነው። እኛ ወደ ኋላ መቅረት ካልሆነ በስተቀረ አለመጀመራችን ካልሆነ በስተቀረ ምክንያቱም በ19 ከሁለተኛ ዓለም ጦርነት ማብቃት በኋላ ጀምሮ ምርምሮችን ያደርጉ ነበር። ከዛ በኋላ በ60ዎቹ ጀመሩ፣ በ80ዎቹ እያስፋፉት ሄዱ። በ2000 አካባቢ ደግሞ ኤክስፖርት እስከ ማድረግ ደረሱ። አሁን የግብጽ ካልተሳሳትኩ አቡዘበል እንደዚህ የሚባል ትልቅ የሚሊተሪ ፋሲሊቲ ያላቸው የወታደራዊ ትጥቆችን የሚያመርት የአየር ኃይል፣ የባህር ኃይል፣ የምድር ኃይልን የሚደግፍ ማለት ነውና ይሄ በግብጽ ኢኮኖሚ ውስጥም ትልቅ ቦታ ያለው ነው። የራሳቸው የምርምር ተቋም አላቸው። በግብርና ውስጥ በሌሎች ዘርፎችም ይሰማራሉ። ስለዚህ ኢትዮጵያም በዚህ ደረጃ ላይ ወደዚህ ደረጃ እየመጣች ነው። ቅድም እንደጠቀስ ነው ኢትዮጵያ ታሪካዊ ጠላቶች ስላሉባት አንድ፣ ሁለተኛ የባህር በር የሌላት ሀገር ከመሆኑ አንጻር በሁሉ ነገር ራሷን መቻል አለባት። ራስን መቻል ሲባል በምግብም በመድኃኒትም በሌሎች የኢኮኖሚ ዘርፎች የሚሆንና የማትደፈር ዲተር የምታደርግ የምትከላከል ሀገር ለመፍጠር ግን ጀግና ሰራዊት እንዳለን ይታወቃል። ችግሩ የነበረው ትጥቅ ነው። ትጥቅን ደግሞ በራሳችን ማሟላት መጀመራችን እንደ ሆሚቾ አይነት ኢንዱስትሪዎች ስራ መጀመራቸው እንደተባለው ለጦርነት ሳይሆን ለሰላም እየተዘጋጀን ያለን ይመስለኛል። እዚሁ ላይ እንደው ባነሳው በጣም ደስ የሚለኝ ነገር በነገራችን ላይ ይሄ ጉዳይ በክርክር ላይ የነበረ ነው። በሀገር ውስጥ የጦር መሳሪያዎችን የማምረት እንቅስቃሴ ከጦርነት ፍላጎት ጋር የማገናኘቱ ነገር ቀድሞ የነበረ በክርክር ላይ የነበረ ጉዳይ መሆኑን እናስታውሳለን። እንደምታስታውሱት 34ኛው የአሜሪካው ፕሬዝዳንት ሃይዘንሃወር በጣም አንድ የስንብት ንግግር ተብሎ የሚታወቃላቸው እሱ ምንድነው
የመከላከያ ኢንዱስትሪው ያልተፈለገ ተጽዕኖ ያሳድራል። በተለይ ደግሞ ወደ ሀገራትን ወደ ጦርነት ለመምራት በሚያደርጉት ውሳኔ ላይ ተጽዕኖ ያሳድርባቸዋል የሚል ሐሳብ እንግዲህ በአውሮፓውያኑ 1961 ነው ይሄንን ንግግር የተናገሩትና ከዚህ ጊዜ ጀምሮ የመከላከያ ኢንዱስትሪው ጦርነትን ፈጥሯል። በተቃራኒው ደግሞ አይ ጦርነት የመከላከያ ኢንዱስትሪውን ፈጥሮታል የሚሉ ሁለት የመከራከሪያ ሐሳቦች አሉ። ግን ዓለም ወዴት መጥቷል? እነዚህ ጉዳዮች በክርክር ላይ ያሉ ስለሆነ ግን ጦርነትን ማስቀረት ይቻላል የሚል ጽንሰ ሐሳብ ነው ሃይዘንሃወር በጊዜው ያራመዱትና ይሄ ሐሳብ ገዢ አግኝቶ ሀገራት የጦር መሳሪያን ኢንዱስትሪ ያጠናክራሉ ግን ደግሞ ጦርነትን ይቀንሳሉ የሚል ጽንሰ ሐሳብ ነው በከፍተኛ ደረጃ ወደፊት የመጣው ማለት ነው። በዚህ ሂደት ውስጥ እንግዲህ ኢንዱስትሪው ጥንቃቄ ይፈልጋል፣ በእውቀት መመራት አለበት። ይሄ ሲደረግ ደግሞ ብሔራዊ ደህንነትና ነፃነታችን እርስ በርሱ እንዲበለጽግ በማድረግ ከሰላማዊ ፍላጎታችን ጋር ደግሞ እያገናኘን እያስተሳሰርን ከሰላማዊ ጥረቶቻችን ጋር ደግሞ ኢንዱስትሪውን እያጠናከርን የምንቀጥልበት እድል መፈጠር አለበትና ይሄ ገዢ ሐሳብ ሆኖ የጦር መሳሪያ ኢንዱስትሪውን ከሰላማዊ ጥረቶች ጋር የማስተሳሰር ጉዳይ ዓለም የገዛው ነው። ኢትዮጵያም የምትከተለው ይሄንን መንገድ ነው ማለት ይቻላል። መልካም እንግዲህ የአንድ ሀገር ትልቁ አቅም እንግዲህ ሳይዋጉም የማሸነፍ አቅምን የመገንባት ችሎታ ላይ መድረስ ነው። ምክንያቱም ለወዳጅ መከታ ልትሆን ትችላለህ፣ ለጠላት ደግሞ ማስፈራሪያ የሚሆኑ ተቋማቶችን መገንባት መቻል አለብህ። ያንን ማድረግ የምትችለው ደግሞ በሁሉም ዘርፍ በኢኮኖሚውም፣ በማህበራዊም፣ በፖለቲካውም ዘርፍ ያለህን አቅም እየገነባና አስተማማኝ ወደምትለው ደረጃ እያሸጋገር ከመሄድ አለብህ። በዚህ ውስጥ እንግዲህ ባለፉት 6 ዓመታት በተለያዩ ተቋማቶችን የማጠናከር የማዘመንና ወቅቱ የደረሰበትን ቴክኖሎጂዎች የማስታጠቅ በአገልግሎትም እንዲሁ ደግሞ በሌሎችም በማኑፋክቸሪንግ ዘርፍም ያላቸውን የምርታማነት ደረጃ ከፍ እያደረጉ መሄድ ነው። በዚህ ውስጥ ደግሞ እንግዲህ ቀደም ብለን ያነሳነውና ሰፋ ያለ ውይይት ያደረግንበት የሆሚቾ የጥይት ፋብሪካም እንግዲህ አንዱ እንደ ሀገር ያለንን የብቃት ደረጃ ሌላ ተጨማሪ ጉልበት ያገኘንበት ነው ብሎ መውሰድ ይቻላል። እንግዲህ ቀደም ብላችሁ እናንተም እንዳነሳችሁት ነው እንግዲህ በርካታ ተቋማት ያሏቸው ሀገራት አሉ። በዚህ ውስጥ እንደዚህ አይነት ተቋማትን እንዲህ አይነት ምርቶችን ማምረት የሚችሉ አሜሪካ ወደ 41 አካባቢ ተቋማቶች አሏት የጦር መሳሪያ የሚያመርቱ። ወደ ቻይና ስንሄድ ወደ 9 አካባቢ የሚደርሱ ተቋማቶች አሏቸው በዚህ ዘርፍ ላይ ብቻ ተሰማርተው ምርምር፣ ጥናት እንዲሁም ደግሞ የተለያዩ አዳዲስ የተሻሻሉ የጦር መሳሪያዎችን የሚያመርቱ ማለት ነው። ለማንኛውም ይህንን ጉዳይ እዚህ ጋር እንቋጨውና ወደ ሁለተኛው ሀሳባችን ደግሞ እንሻገር። ውድ ተመልካቾቻችን በሁለተኛነት የምንመለከተው የባህር በርን የተመለከተ ጉዳይ ነው። ከዛ ጋር የተያያዘ አጠር ያለች ምንጋብዛችሁ ከነበራል እሱን ተከታትለን ተመልሰን ወደ ውይይታችን ቀጥላለን። የውሃ ፖለቲካ እንደዚህ ገኖ ባልመጣበት ጊዜ ግን ይሄንን የሚፈልጉ ኃይሎች ከፍተኛ የሆነ ሴራ ሲያደርጉ እንደነበረ ነው። ስለዚህ የባህር በር ሲባል ወደብ ሲባል ጠቅላላ ዝም ብሎ ከኤርትራ ጋር የማያያዝ ብቻ ጋር የማያያዝ ሁኔታ ይመጣል። ነበረን እንዴት አጣን ነው ጥያቄው። ያጣንበት ምክንያት በዘመኑ በወቅቱ የነበረው የኮልድ ዎር ሁኔታ፣ የሚድል ኢስት ሁኔታ፣ እኛ ሚድል ኢስት ቅርብ ሆነን በመኖራችን ሚድል ኢስት አካባቢ ያሉና በተለይ የውሃ ሀብታችን ላይ ከፍተኛ የሆነ ፍላጎት ያላቸው ኃይሎች ያደርጉት ኢትዮጵያን የማነቅና የማድከም ሁኔታ ነው እና ትክክል ሆኖ ያልሆነ ነገር ነው። ቢኮዝ በዛ ወቅት ላይ ኢትዮጵያ ወደ ሌላ ትራጀክተሪ ገባን። የኢትዮጵያ ፖለቲካ የውስጥ ፖለቲካው ወደ ኤትኒክ ፖለቲክስ ሲሄድ የባህር በር ጉዳይ የውሃ ጉዳይ ይህን ያህል ጎልቶ አይወጣም። ፕራዮሪቲው ህዝቡ ኮሌክቲቭ ሴኩሪቲ ዲቨሎፕ እንዳያደርግ የሚያስችል የኤትኒክ ፖለቲክስ ሲከተል የሪሶርስ ጉዳይ ሰከንዳሪ ነው የሚሆነው። ከዛው ከአካባቢው አያልፍም እና እዛ ውስጥ ገባን። አሁን ያ ነገር ከዛ መውጣት እንዳለብን ሲታወቅ እና የዓለም ሁኔታም ሲቀየር የዚህ የባህር በር ጥያቄ መምጣቱ
ጎልቶ መታየቱ በጣም ተገቢና ትክክለኛ ነው። ይህም ደግሞ በሰላማዊ መንገድ ማድረግ እንደሚቻል አሁን ያለው የዓለም ቁመና ያረጋገጠው ነው። ተመልሰናል ተመልካቾቻችን። እንግዲህ ቀደም ብለን ተከታትለን እንደተመለስነው ነው እንግዲህ የዓለም ሁናቴ አሁን ላይ እየተቀየረ ነው። በውይይትና በንግግር በዲፕሎማሲያዊ አካሄድ በፖለቲካዊ መፍትሄዎችን በማስቀመጥ የባህር በር ማግኘት የሚቻልባቸው አማራጮች ሰፊ ናቸው። በዚህ መስመርም እንግዲህ በርካታ ሀገራት ከባህር በር ተጠግነው ወይም ደግሞ ተጠግተው ያልተፈጠሩ ቢሆንም ግን በሰጡ መቀበልና በተለያዩ በተደረጉ የዲፕሎማሲ አካሄዶች የባህር በር ባለቤት መሆን የቻሉበትን እውነታ አንብበናል፣ አድምጠናል፣ እየተመለከትን እንገኛለን። ኢትዮጵያም እንግዲህ ይህንን አካሄድ በመከተል እንግዲህ በጎረቤቶቿ በዙሪያ ያሉ ሀገራት ከባህር በር ተጠግነው የተፈጠሩ ሀገራትን የተለያዩ ጥያቄዎችን አቅርባለች። በንግግር በሰጥቶ መቀበል መርህ በድጋሚ ወደ ባህር በር ወደ ቀይ ባህር የምንወጣበት መንገድና በር እንዲከፈት የተለያዩ ጥሪዎችን እያደረገች ነው። ያም እንግዲህ የተለያዩ ስኬቶች የሚባሉ ነገሮች እየተመዘገቡበት ነው። ከሶማሊያ ጋር ያለውን ሂደት እየተመለከትን ነው የምንገኘው። በቅርቡም ጠቅላይ ሚኒስትር ዶክተር አብይ አህመድም በዚያ ጉብኝት አድርገው እንደነበርም እናስታውሳለን። እና ግን እነዚህ ጥያቄዎች ከመነሻው ሲነሱ ጀምሮ እስከ ዛሬ ድረስ ባለው ሂደት ውስጥ በተደጋጋሚ በኢትዮጵያ በዚህ ጥያቄ ላይ በተለይ ደግሞ በተደጋጋሚ ከፊት ስትቆም እየተመለከትን እንገኛለን። ግብጽን በልዩነት ማንሳት እንችላለን። ከሰሞኑ ደግሞ የግብጽ የውጭ ጉዳይ ሚኒስትር በአስመራ ልኡካን ቡድናቸውን ይዘው ተገኝተው ነበረ። በአስመራ ካሉ ሰዎች ጋርም እንግዲህ የተለያዩ ንግግርና ውይይቶችን አድርገዋል። ካነሷቸው ነጥቦች መካከል በተለይ የቀይ ባህርን የማይዋሰን ሀገር ባህሩ ላይ የባህር ኃይል እንዲያቋቁም አንፈቅድም የሚል የፈቃጅነትና የከልካይነት ስሜት ሁሉ ጭምር ላይ ደርሶ ያለ አስተያየቶች ተሰጥተው አድምጠናልና እንዴት ተመለከትከው? ደሬ አንተ ጋር ልምጣ። ያው እንግዲህ የግብጽ ጉዳይ ሲነሳ በብዙ መልኩ ያው ከኢትዮጵያ ብሔራዊ ጥቅም ወይንም ከኢትዮጵያ ብሔራዊ ፍላጎቶች ፊት የመቆም ጉዳይ ታሪክ የሚያውቀው ነው። ወደ ኋላ መለስ ብለን ግብጽ በኢትዮጵያ ጥቅም ላይ በኢትዮጵያ ብሔራዊ ጥቅም ላይ ምን አይነት ኢንተረስት ነው ያላት፣ ምን አይነት ፍላጎቶችን ነው ስታራምድ የነበረው የሚለውን በጥንቃቄ ካየነው አይገርመንም ማለት ነው። ዛሬ መቆም አይገርመንም። ነገም ደግሞ እንደዚሁ ተመሳሳይ አይነት ስራ ልትሰራ እንደምትችል መገመት መቻል አለብን። እኔ ያው ብዙ ጊዜ የአባይ ጉዳይ ነው ከግብጽ ጋር የሚያገናኘን፣ ትክክልና ዋናውም እሱ ነው። ግን ከዚህ ከባህር በር ጋር በተገናኘ ግብጽ ለምንድን ነው ከኢትዮጵያ ጥቅም ወይንም ከኢትዮጵያ የባህር በር ፍላጎት ፊት የምትቆመው የሚለው ጥያቄ ታሪክን ወደ ኋላ መለስ ብለን ስንመለከተው በቂ ማስረጃዎች የምናገኝበትን ሁኔታ ማየት እንችላለን። እንደሚታወቀው በአክሱም ዘመነ መንግስት ኢትዮጵያ 4 ዋና ዋና ወደቦች ነበሯት የምትጠቀምበት። በቀይ ባህር በኩል አዱሊስና ምጽዋ፣ በህንድ ውቅያኖስ በኩል ደግሞ ዘይላና በርበራ ያውን ስሙ የቀድሞ የማኦ ወደብ ተብሎ ይታወቅ የነበረው ማለት ነው። ከፍተኛ የሆነ ቁጥጥር የነበራት ሀገር ነች። ቁጥጥር ብቻ ሳይሆን አካባቢው ያለውን ንግድ የመቆጣጠር አቅምም የነበራት ነበረች። ግን ከዘመናት በፊት ቀድሞ የነበሩ ወደቦች በመሆናቸው በተለይ ደግሞ ዓመተ ምህረትን መቁጠር ከጀመርን በኋላ የኢትዮጵያ እንቅስቃሴ ምን ነበር የሚለውን በጣም በትኩረት ካየነው ቢያንስ ግብጽና ኢትዮጵያ በወደብ ልማት በወደብ ፉክክር ውስጥ በአንድ ወቅት እንደነበሩ እንረዳለን። የጥንት ታሪክ ጸሐፊዎች የሚያነሱት ምስክርነት አለ። ለምሳሌ የታሪክና የጂኦግራፊ ሊቅ የሆኑት ሄኒንግ በ6ኛው ክፍለ ዘመን ገናና ስለነበረው የአክሱም ዘመነ መንግስት ሲጽፍ ያነሳው ነገር የአክሱም ስልጣኔ በምስራቅና በምዕራብ ቀይ ባህር በኩል ተዘርግቶ ነበር ይላል። የአክሱም ወደቦች ከግብጽ ወደቦች ተፈላጊነት ነበራቸው ይላል። ከዚህ በኋላ ይቀጥልና በአውሮፓ እስያ የንግድ መስመር ውስጥ በጣም ጠቃሚና ስትራቴጂክ የነበረችው የእስክንድሪያ ወደብ እንኳን በአዱሊስ ወደብ ተበልጣለች ብሎ ያስቀምጣል። ይቀጥልና በተለይ ደግሞ የፋርስ መንግስት ዳግም መነሳት ጋር ተያይዞ ደቡባዊ አረቢያን እስከ ተቆጣጠረበት ጊዜ ድረስ ኢትዮጵያ
የቀይ ባህር ቁጥጥሯ ሰፊ የነበረ መሆኑን በስፋት ያነሳል ማለት ነው። እና ይህንን ስንመለከት አስቀድሞ ኢትዮጵያ የባህር በር ካገኘች ወደቦችን ካለማች የግብጽ የኢኮኖሚ እንቅስቃሴ ላይ አደጋ ይፈጥራል የሚል እንቅስቃሴ ስታካሄድ እንደነበር እናውቃለን። የሲዩዝ ካናል መከፈት ጋር ተያይዞ በተወሰነ ደረጃ የንግድ እንቅስቃሴው ለግብጽ አስተዋጽኦ ያበረከተ ቢሆንም የኢትዮጵያ ወደቦች ግን ከጊዜ ወደ ጊዜ እየተዳከሙ የመጣበት ሁኔታን እናስታውሳለን። እና ግን ከዛ ጊዜ በኋላ የኢትዮጵያ የባህር በር ጥያቄ የማግኘት የማጣት እየሆነ ነው የቀጠለው ማለት ነው። በዛግዌ ስርወ መንግስት ከአክሱም መውደቅ በኋላ የዛግዌ ስርወ መንግስት ግን የባህር በር ትግል ላይ ምን ያህል እንቅስቃሴ አድርገዋል የሚለው ጉዳይ የተደራጀ መረጃ ስለሌለ እሱን ብዙ ላንሄድበት እንችላለን። ነገር ግን በመካከለኛው ዘመን የኢትዮጵያውያን ሰለሞናውያን ነገስታት በጣም ከፍተኛ ጥረቶችን አድርገዋል። በዚህ ሂደት ውስጥ ደግሞ ከአረቡ ዓለም ከፍተኛ የሆነ ትግል ከፍተኛ የሆነ ጫና ሲገጥማቸው እንደነበር ይታወቃል። በዚህም ሂደት ውስጥ የባህር በርን የማስመለስ እንደገና የማጣት ጉዞን ሲንከባለል መጥቶ በተወሰነ ደረጃ ውጤት አይተናል ብለን የምናስበው በአጼ ኃይለ ሥላሴ ዘመነ መንግስት ጊዜ ነው። የዛ ጊዜ በኤርትራ ህዝብ ተወካዮች ፍላጎት እና በተባበሩት መንግስታት ውሳኔ መሰረት ኤርትራ ከኢትዮጵያ ጋር በፌዴሬሽን ተቀላቀለች። ኢትዮጵያ ደግሞ ከአንድም ሁለት ወደቦችን አገኘች ማለት ነው፣ ምጽዋና አሰብን። በዚህ ጊዜ ውስጥ በነበርንበት ጊዜ ፌዴሬሽኑ ፈርሶ ኤርትራ ከኢትዮጵያ ጋር ተቀላቀለች። ይህንን መፍረስ ተከትሎ ደግሞ እንደ ጀብሃ እና ሻቢያ በኋላ ላይ ህወሓትን የመሰሉ ነፃ አውጪ ነን የሚሉ ድርጅቶች ተፈጠሩ ማለት ነው። የነዚህ ድርጅቶች መፈጠር ደግሞ በድጋሜ ያገኘቻቸውን የባህር በሮች የባህር በር ባለቤትነት በድጋሜ እንድትነጠቅ ሆነ ማለት ነው። ከዚህ ጀርባ ማን አለ የሚለውን ነው ትልቁ ነገር ማየት ያለብን። የግብጽ እንቅስቃሴ በጣም በከፍተኛ ደረጃ ነበር። የወታደሮችን የጦር መሳሪያ ድጋፍ በማድረግ እንደገና ደግሞ የፓስፖርት በመስጠት እንደገና ደግሞ እነዚህ ድርጅቶች ካይሮ ውስጥ ቢሮ እንዲከፍቱ ምቹ ሁኔታን በመፍጠር ከፍተኛ ጥረት አድርጋለች። ያ ምንድነው? በዋናነት ግብጽ ቀይ ባህርን መካከለኛው ምስራቅንና እንደዚሁም የአባይ ሸለቆን የመቆጣጠር ከፍተኛ ፍላጎት ስላላት ይህንን ደግሞ እንደማስፈጸሚያ የሚጠቀሙት በውስጥ ጉዳዮቻችን እየገቡ በተለያየ ጊዜ እንደዚህ አይነት ጉዳዮችን ይፈጥራሉ። እንግዲህ በዚህ መልኩ ከባህር ተገፋን። አሁን ደግሞ ወደ ባህር እንመለስ ስንል ተመሳሳይ አይነት እንቅስቃሴ ነው እያደረጉ ያሉትና ይህንን ቆም ብሎ የኢትዮጵያ ሕዝብ ማየት አለበት። ማየት ብቻ ሳይሆን ደግሞ የውስጥ አንድነትን በማጠናከር ክፍተት ባለመፍጠር ብሔራዊ ጥቅሞቻችን ላይ ደግሞ ቋሚና የጸና አቋም ይዘን ወደፊት መራመድ አለብን ተብሎ ይታሰባል። እንግዲህ ሰፋ ያለ ዳራ ነው ደር የሰጠንና እንግዲህ ቀደም ብዬ እንዳነሳሁትም ግብጽ እንግዲህ የፈቃጅነት ሚና ለመጫወት እየተውተረተረች እንዳለ እንመለከታለን። ኢትዮጵያ ግን ቀድሞ የሚያነሳቸው ጥያቄ ጎረቤቶቿን ያማከለና ከጎረቤቶቿ ጋር ያለ ቀጥታ ጥያቄን ያቀረበችው ከግብጽ ጋር የተያያዘ ጥያቄዎችም ጠረጴዛው ላይ አልቀረቡም። በሌላ በኩል ደግሞ ሞቃዲሾና አስመራ እየተመላለሰች ከዛ ባለፈም ደግሞ ካይሮም እየጠራቻቸው የራሷ ሰዎችን ወይም ደግሞ ደጋፊዎችን የማብዛትና በቀጠናው ኢትዮጵያ ፍላጎቷ እንዳታስፈጽም የማድረግ ስራዎችን እየሰራች ነው የምትገኘውና እንደው ይሄንን የባህር በር ጉዳያችንን ይሄ እንዳለ ሆኖ ቀደም ያነሳሁትን ሐሳብ እዛው ላይ ይዘን የብሔራዊ ትርክታችን መሰባሰቢያ ከማድረግም አንፃር ምንድነው መሰራት ያለበት የሚለውን አንድ ላይ ያይዘን አንጻ እንግዲህ እንመጣበታለን። ዳሬ ጥሩ መነሻ የሚሆን ነገር አንስቷል። ግብጾች ድሮም እንደምናውቀው ደረሰም እንዳለው ለምንድን ነው የኢትዮጵያን የቀይ ባህር ጥያቄ የሚቃወሙት ብለን ስናይ ምክንያቱ አንድ ነው። ከአባይ ጋር የተገናኘ ሆኖ ነው የምናገኘው። ትላንት የሚቃወሙ ነበረ፣ ዛሬ የሚቃወማሉ። አሁን ሰሞነኛው ውዥንብር ግን የመጣበት ምክንያት ምንድነው ከተባለ የአንካራው ስምምነት ነው። የአንካራው ስምምነት ኢትዮጵያን አስደስቷል፣ ሶማሊያውያንን አስደስቷል። የኢትዮጵያና የሶማሊያን መልካም ነገር የሚፈልጉ የዓለም ሀገራትን በሙሉ አስደስቷል። ጠቅላይ ሚኒስትር አብይ ቅድም አንተም እንደጠቀስከው በሞቃዲሾ ቆይታ አድርገዋል። ሀሰን ሼክ መሐሙድም በአዲስ አበባ ቆይታ አድርገዋል። ነገሩ አልቆ ወደ ስምምነቱ መሰረት እየያዘ መጥቷል ማለት ነው።
ይሄ የኢትዮጵያና የሶማሊያ መልካም ግንኙነት ያላስደሰታቸው ሁለት ሀገሮች እንዳሉ ይታወቃል በግልጽ። አንደኛዋ ግብጽ ነች፣ ሁለተኛዋ ኤርትራ ነች። እነዚህ ሀገራት ናቸው አሁን ጥምረት የፈጠሩ ንግግር የሚያደርጉት ማለት ነው። ባለፈው ሳምንት መጨረሻም ወደ የግብጽ ውጭ ጉዳይ ሚኒስትር በድር አብዱላቲ በአስመራ ቆይታ አድርገው ነበረ። በአስመራ ቆይታቸውም የተለያዩ ውይይቶችን አድርገዋል። የግብጽ ሚዲያዎች በነገራችን ላይ ዘመቻ ከፍተዋል በሀሰን ሼክ ላይ። ግብጽና ሶማሊያን ክደው ከኢትዮጵያ ጋር ግንኙነት ጀምረዋል። ስለዚህ ቅጣት መቀጣት አለባቸው። ያ ቅጣት በዲፕሎማሲ በሚሊተሪ እና በሌሎች በኢኮኖሚ መስክ መሆን አለበት የሚል ነገር አንስተዋል። ግብጽ እስካሁን የአውሰም ውስጥ 1000 ምናምን ጦር እንደምታወጣ ይታወቃል እና እሱን ሁሉ አሁን ፍላጎቷን እየቀዘቀዘ መጥቷል። በቀጥታ እስካሁን ወታደሮቿን እንዳላከች ይታወቃል። ከሁሉም በላይ ግን አስገራሚው ነገር ቅድም የጠቀስከው ነው። ከኢትዮጵያ ውጪ ወይም ደግሞ ከቀይ ባህርን ከሚዋሰኑ ሀገራት ውጪ ቀይ ባህር ላይ ሊሰፍር አይገባም የሚል መግለጫ ሰጥቷል እና ይህንን መግለጫ እያንዳንዱ ኢትዮጵያዊ ለምን ብሎ መጠየቅ አለበት። ከቀይ ባህር የተገፋንበትን ምክንያት ይሄን እሱ ትክክለኛ መልስ ይመስለኛል። ኢትዮጵያ በፕሮጀክት ወይም በዲዛይን ነው ከቀይ ባህር የተገፋችው እንጂ በአጋጣሚ አይደለም። ለዛ ነው አሁንም ግብጾች ኢትዮጵያ እዛ ጋር መውጣት የለበትም የሚሉት። ቀይ ባህር ላይ ከቀይ ባህርን ማዋሰኑ ከ10 ምናምን አገር በላይ ጅቡቲ ላይ ሰፍሯል። እንደምናውቀው አሜሪካን ከ11000 ኪሎ ሜትር በላይ ርቃ መታ ነው ጅቡቲ ላይ የሰፈረችው። ቻይና ወደ 7800 ኪሎ ሜትር ርቃ መታ ነው ጅቡቲ ላይ የሰፈረችው። በታሪኳ ከሁለተኛ ዓለም ጦርነት በኋላ ጦር ከአገሯ ውጭ ማታሰፍረው ጃፓን እንኳን ሳትቀር ጅቡቲ ላይ ጦር ሰፈራላት። ቀይ ባህር ላይ ያላቸው የኢትዮጵያ ከቀይ ባህር ያለን ዲስታንስ ሊሰፋ ሊጠብ ይችላል፣ ግን ከ60 ኪሎ ሜትር እስከ 60 ኪሎ ሜትር እስከ 37 አንዳንድ ቦታዎች ላይ እስከ 37 ኪሎ ሜትር የሚደርስበት አለ። ይሄ ማለት ከዚህ ገላን ምናምን ማለት ነው። በዚህ ዲስታንስ ውስጥ ሆነን አንድ ሁለተኛ ነገር ደግሞ ከመቶ ምናምን ሚሊዮን ህዝብ በላይ ይዘን ሁለት ቀይ ባህር ደግሞ አሁን ባለው ሁኔታ ውስጥ ችግር ውስጥ በገባበት ሰዓት ትላንትና ማታ እንኳን ሀውቲዎች ያወጡትን መግለጫ ከተመለከት ማነው እስራኤል ወደ ጋዛ መሰረታዊ ፍጆታዎች እንዲገቡ ማትፈቅድ ከሆነ ቀይ ባህር ላይ ችግር መፍጠራችንን እንቀጥላለን ብለዋል። ሶ ምንድነው የምንሆነው እኛ? ቀይ ባህር ችግር ውስጥ ከገባ ዓለም ሁሉ ነው የሚጎዳው። ዓለም ሁሉ መጎዳት ቢጎዳም ግን እንደ ኢትዮጵያ በቀይ ባህር መዘጋት በቀይ ባህር ላይ በሚፈጠር ችግር የኛ የጉዳት መጠን እንደሌሎች አይሆንም፣ መጠን ከፍተኛ ነው። ስለዚህ የቀይ ባህርን አጀንዳ የባህር በርን አጀንዳ የግለሰብ የሆነ አካል የመንግስት የብልጽግና የጠቅላይ ሚኒስትር አብይ ምናምን አጀንዳ አይደለም። የእያንዳንዳችን ኪስ ውስጥ ሊገባ የሚችል አጀንዳ ነው። አንዱ ሁለተኛ ነገር ደግሞ የባህር በር ባለማግኘታችን ወይንም የባህር በር በማጣታችን ያጣነው በጠላቶች ሴራ ነው። ሁለተኛ ነገር ደግሞ በምንድነው ነገን ማየት በተሳናቸው ትላንት ሀገር ሲመሩ በነበሩ ሰዎች የተሳሳተ ውሳኔ ነው ቀይ ባህር ነው ያጣነው። ስለዚህ ቀይ ባህር በማጣታችን ሁላችንም ኪስ ውስጥ የሚገባ ጉዳት ደርሷል። ለምን? የዩኤን ጥናቶች እንደምንመለከተው የባህር በር የሌላቸው ሀገራት ኢኮኖሚ የባህር በር ካላቸው ሀገራት ኢኮኖሚ ከ10 እስከ 13 ከመቶ ተጨማሪ ወጪ ይኖርበታል ማለት ነው። ምን ማለት ነው? አንድ ሶማሊያዊ፣ አንድ ኬንያዊ፣ አንድ ግብጻዊ፣ አንድ ኤርትራዊ የማያወጡትን ወጪ እኛ ኢትዮጵያውያን ተጨማሪ እናወጣለን ማለት ነው። አንድ መድኃኒት ስንገዛ እነሱ የሚገዙበት ዋጋና እኛም ያ የሆነው በነፍሱ ከፍ ይደርሰናል። ስለዚህ እያንዳንዳችን አጀንዳ መሆን አለበት። ይሄን ስናደርግ ደግሞ ቅድም እንዳልከው የብሔራዊ ትርክት ምናምን የሚል ነገር መጥቷልና ብሔራዊ ትርክት የሚሰራው በዚህ መንገድ ነው። ሀገር የተቀየረው ሀገሮች ምንድነው ብሔራዊ ጥቅሞቻቸውን ያስከበሩት ጉዳዩን የብሔራዊ አጀንዳ በማድረጋቸው ነው። ባለፈው ሳምንት እዚህ ፕሮግራም ላይ ስናነሳ ነበረ። ሃንጋሪ ከ105 ዓመት በኋላ ነው የራሷን ወደብ ያገኘችው። እኛ የባህር በር ጥያቄ ማንሳት ከጀመርን ኦፊሻሊ 2 ዓመት ይሆናል። 1 ዓመት ከምናምን 2 ዓመት ከምናምን። ስለዚህ 105 ዓመት ይፍጅብን ማለት አይደለም። በተቻለ መጠን መጣር አለብን። ይሄ የእያንዳንዱ ዜጋ አጀንዳ መሆን መቻል አለበት። በቀደም ፊልድ ማርሻል ብርሃኑ የጊዜ ጉዳይ እንጂ ወደ ቀይ ባህር መመለሳችን አይቀርም የሚል ነገር አንስተዋልና ሁላችንም ከተሳተፍንበት ቀይ ባህር ወይም ደግሞ የባህር በር የሚለው ጉዳይ በጣም ከመቼውም ጊዜ በላይ ቅርብ
ደረጃ ላይ ደርሰናል ብዬ አስባለሁ። እዚህ ጋር ግን ማመሰግነው እንግዲህ እንዳነሳ ሆኖ ከ17 ሀገራት በላይ በዚህ በቀይ ባህር ቀጠና ላይ በሺህ ኪሎሜትሮችን የሚቆጠሩ ኪሎሜትሮችን አቆራርጠው እዚሁ ተገኝተዋል። እኛ ደግሞ በ60 ኪሎሜትርና ከዛ ባነሰ ኪሎሜትሮች ርቀት ላይ ነው የምንገኘው። ከዚህ ቀደም የዚህ ባህር ተጋሪም ነበርን፣ አስተዳዳሪም ጭምር ሆነን በዘርፉ ላይ ወይም ደግሞ በአካባቢው ላይ ተጽዕኖ ያለንም የነበረንም ሀገር ነበርን። ያንን ነበርን የምንለውን ታሪክ ለመቀየር ደግሞ በመንግስት በኩል ትልቅ ቁርጠኝነት ተወስዶ ሰፊ ስራዎች እየተሰሩ ነው ያሉት። ይህንንም ደግሞ የብሔራዊ ትርክት መሰባሰቢያ አጀንዳችን አንዱ ማዕከል አድርጎ መስራት ተገቢ ነው እንላለን። ሚዲያዎቻችን በዚህ ውስጥ ትልቅ ኃላፊነት ይኖርባቸዋል። በርከት ያሉ ስራዎች እየተሰሩ ነው የሚገኙት በሚዲያዎች ደረጃ። ግን ደግሞ በተቀናጀና ውጤት ሊያመጣ በሚችል መንገድ አጀንዳውን በህዝብ ውስጥ ከማስረጽ አልፎ በሌሎችም ሀገራት ውስጥም ደግሞ ህዝብ ለህዝብ ባለው ትስስርም ከዛ ባለፈም በቲንክ ታንኮቻቸውም ጭምር ይህንን አጀንዳ እንዲወስዱት ከማድረግ አንጻር አሁንም ሰፊ ስራዎች መስራት አለባቸው የሚለው መልእክታችን ነው። ውድ ተመልካቾቻችን ዛሬ 3 ጉዳዮችን ስናነሳ በእነዚህ ጉዳዮቻችን ላይ ደግሞ እስጢፋኖስ አበራና ደረሰ አማረ በጋራ ውይይቶችን አድርገናል። ለሐሳባችሁም ለጊዜያችሁም እጅግ አድርጌ አመሰግናለሁ። በጣም እናመሰግናለን። ተመልካቾች በረከት ተካልኝ ውይይቱን እየመራው አብሬያችሁ ቆይታ አድርግ ያለው የወርሃ የካቲት 29 ዕለተ ቅዳሜ 2017 ዓ.ም 3 ጉዳዮችን ያነሳንበት የ3 ነጥብ የመወያያ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ጊዜና ትኩረታችሁን ስለሰጣችሁ እጅግ አድርገን እናመሰግናለን። ሳምንት በሌሎች ጉዳዮች እንገናኛለን። እስከ ሳምንት ቸር እንሰንብት።